take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልኝ ክብራና ክብራን ተወዳጆቹ ስላገኘዋችሁ በጣም ደስ ብሎኛል። በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ብዝት ይበል። የማንቸስተር ዩናይትድ እና የቶተንሃም ሆትስፐር የአውሮፓ ሊግ የፍጻሜ ጨዋታ ከመከናወኑ በፊት የዝውውር መረጃዎች ብሬክ አድርገው ትናንትና ምሽት ወጥቷል። በዛ ያለው የዝውውር መረጃዎች ደግሞም ታማኝ የሆኑ ደግሞም ኦልሞስት እያለቁ ያለው የዝውውር መረጃዎች ወጥቷል። እነሱን ላስዳስሳችሁ ነው የመጣሁት። የማቲያስ ኩናን ዝውውር አስቀኛችኋለሁ። ኦልሞስት ደን ዲል ሆኗል። የተጠናቀቀ ዝውውር ይመስላል። የዝውውር ሁኔታ በምን መንገድ እንደተጠናቀቀም አስነብባቸዋለሁ። ያነበብኩትን አጋራቸዋለሁ ከተአማኝ ምንጮች ነው። የሊያም ዴላፕ የኤፕሲዎቹ የፊት መስመር አጥቂ እንዲሁም ኤጀንቶችና እንዲሁም ደግሞ የማንቸስተር ዩናይትድ ስፖርቲንግ ዳይሬክተሮች ከሊያም ዴላፕ ኤጀንቶች ጋር እንደተገናኙና ፊት ለፊት እንዳወሩ ትናንትና ሎረን ዋትዊል በዛ አትሌቲክ ላይ ማስነበብ ችሏል። እሱን አጋራቸዋለሁ። ቪክተር ዮኬሬሽ ለማንቸስተር ዩናይትድ አንድ ኮንዲሽን አስቀምጧል የተባለ እሱ ኮንዲሽን ደግሞ ምንድነው እነግራቸዋለሁ። ከዚህ ኮንዲሽን በኋላ ከማንቸስተር ዩናይትድ ጋር ለመደራደር ዝግጁ እንደሆነ ነው እየተነገረ የሚገኙ። እሱንም አስቃኛቸዋለሁ። ብቻ አብራችሁን ትቆዩ ዘንድ በፍቅር ጠይቃለሁ። በቆይታችሁ ወቅት እንደወትሮ ሁሉ እነዚህን አጭር መረጃዎች ለመስማት ሰብስክራይብ ብታደርጉ በጣም ደስ ይለኛል። ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ሁሌም ስላደረጋችሁ ከልብ አመሰግናለሁ። ላይክ አድርጋችሁ ቪዲዮን ጀምሩ። ሀሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው ባር ላይ አስቀምጡልኝ። አብራችሁን ቆዩ። ከማቲያስ ኩና የዝውውር መረጃ እንጀምር። ኦልሞስት የተጠናቀቀ ዝውውር ነው። ምክንያቱም ዘ አትሌቲክ እና ስካይ ስፖርት ደን ዲል ብለዋል። ሶሻል ሚዲያ ላይ እግር ኳስ ወሬዎችን በተለይ ደግሞ ዝውውር ላይ የሚጽፈው ፋብሪዚዮ ሮማኖ ደግሞ ሄር ዊ ጎ ሱን ብለዋል። በቅርብ ጊዜያት እንደሚጠናቀቅ ማለት ነው። የማቲያስ ኩና ወደ ማንቸስተር ዩናይትድ የመምጣት ጉዳይ አሁን የጊዜያት ጉዳይ ብቻ ነው እንጂ ሙሉ በሙሉ የተጠናቀቀ ጉዳይ ይመስላል። ጁን 1 የዝውውር መስኮት ሲከፈት ማንቸስተር ዩናይትድ ከሚያስፈርማቸው የመጀመሪያ ፈራሚዎች እንደ አንዱ መሆኑን ማን ዩናይትድ ኢንፎ እርግጠኛ ሆኖ ይነግራቸዋል። ፐርሰናል ተርም ከማቲያስ ኩና ኤጀንቶች ጋር ከተጠናቀቀ ጊዜያቶች ተቆጥረዋል። አሁን ከወልብስ ጋር የሚደረጉ አንዳንድ ጉዳዮች ብቻ ይቀራሉ። ከወልብስ ጋር የዝውውር የማልቲ ሪላይዝ ክሎዙን ወይም ደግሞ የውል ማፍረሻውን ለመክፈል ማንቸስተር ዩናይትድ ተስማምቷል። 62.5 ሚሊዮን ፓውንድ ነው የውል ማፍረሻው የማቲያስ ኩና ማለት ነው። ጃንዋሪ ላይ ሲያስፈርሙት ኮንትራቱን በሰኔ የሚለቅ ከሆነ የውል ማፍረሻ ያስቀምጠውለታልና እንዲለቅ የሚያመች የውል ማፍረሻን ያስቀምጡለት ማለት ነው። ከፍ አላረጉለትም። ይሄን አመት ብቻ ብሯቸው እንዲቆይ ማቲያስ ኩና በመፈለግና እንዳይወርዱ በሚያደርጉት ትግል ውስጥ ከቪቶ ፔሬራ ቡድን ጋር ወይም ቪቶ ፔሬራ አዲሱ አሰልጣኛቸው ከሱ ጋር እንዲቆይ ብቻ አግባብተውት ነው ደሞዙን ከፍ አድርገውለት ኮንትራቱን ያደሱለት ማለት ነው። ኮንትራቱን ሲያደሱለት የውል ማፍረሻውን ዝቅ አድርገው ነው ያስቀምጡለት 62.5 ሚሊዮን ፓውንድ ማለት ነው። ግን ማንቸስተር ዩናይትድ የውል ማፍረሻውን ለመክፈል ዝግጁ ነው ተብሏል። ግን በሴትልመንት ወይም ደግሞ በአከፋፈል ጉዳዮችም የተነጋገረ ነው። እንግዲህ የውል ማፍረሻው የምትከፈል ከሆነ ቀጥታ ነው የምትከፈል። ግን ወልቭስ በአከፋፈል ጉዳዮች ለመደራደር ዝግጁ ነው የተባለና ማንቸስተር ዩናይትድ ወደ 65 ሚሊዮን ፓውንድ አካባቢ ከፍ አድርጎ ሂሳቡን በሁለት ዙር ክፍያ ለመክፈል እየተነጋገረ ነው የተባለ በዚህ አመትና በሚቀጥለው አመት በሁለት አመት ውስጥ በሁለት ዙር ለመክፈል ማለት ነው። እንዲሁም ደግሞ የሻምፒዮንስ ሊግ ማለፉን የሚያረጋግጥ ከሆነ ህሮብ እሱን ታይሙን ለምሳሌ ፋብሪዚዮ ሄር ዊ ጎ ያላለው እና ደግሞ ነገሮች ለማንቸስተር ዩናይትድ ለማያዝ የሞከረ እስከ ህሮብ የፋይናል ጉዳይ እስከ ፋይናል ጨዋታ ለመቆየት ነው። በፋይናል የሚፈጠረውን የውጤት ሁኔታ ተመልክቶ ማንቸስተር ዩናይትድ በዛ ጨዋታ የሚፈጠሩት የቦነስ ክፍያዎችን አንዳንድ ከሻምፒዮንስ ሊግ መቶ ረብጣ ገንዘቦችን በመመልከት ያከፋፈል ጉዳዮችንም ቀጥታ ለመክፈል ወይም ደግሞ በሌላ የመክፈያ ዘዴ ለመክፈል ከወልብስ ጋር ለመደራደር ሮብን እየጠበቁ ነው እንጂ ሌሎች ሁሉም ነገሮች ያለቁ ይመስላሉ። በእንትና ማቲያስ ኩና በአውሮፓ ሊግ የሚሆን እንዲሁም ደግሞ በሻምፒዮንስ ሊግ የሚሆን በምንም አይነት የአውሮፓ ውድድሮች ላይ ባይሳተፍ ወደ ማንቸስተር ዩናይትድ መቀላቀል አጥብቆ ይፈልጋል ነው የተባለ። ማንቸስተር ዩናይትድ ሌሎች ክለቦች ይፈልጉት ነበር። ለምሳሌ አርሰናል በዚህ ቦታ ላይ ፈልገው ነበር። ቼልሲ የልጁ ፈላጊ ነው። ቼልሲ ነው ማንኛውም ተጫዋች ይፈልጋል በዚህ ሰዓት። ግን ምርጫው ማንቸስተር ዩናይትድ እንደሆነ ነው ማቲያስ ኩና እየተነገረ የሚገኝ።
ሮበን አሞሪ የ3-4-2-1 ከአጥቂ ጀርባ የሚሰለፉ 2-10 ቁጥሮች በተለይ ደግሞ ሴንተር ፎርዋርዱ እንዲያጠቁ ይፈልጋልና አሁን አላንድሮ ጋርናቾ የሚሰለፉ አማድ ያሉ ወደ ዊንግ ይወጣሉ፣ ወደ ዋይድ ፕሌየር ይመስላሉ፣ የመስመር ተጫዋችነት ቅርጽ ማለት ነው። ሮበን አሞሪ ደግሞ ከአጥቂ ጀርባ የሚፈልጋቸው ሁለት ተጫዋቾች ሴንተር ፎርዋርዱ እንዲያጠቁ ይፈልጋል፣ ወይ ደግሞ ሴንተር የሜዳውን መሀለኛ መስመር እንዲያጠቁ ይፈልጋልና ለዚህ በጣም ሁነኛ ተጫዋች ነው። ደግሞ ጎል ማስቆጠር የሚችል 10 ቁጥር ተጫዋች ነው። ከላርሰን ጀርባ ዘንድሮ የተሰለፈ ወደ 15 የሊግ ጎሎችን አስቆጥሯል። ባለፈው የውድድር ዓመት ጃንዋሪ ላይ ከአትሌቲኮ ማድሪድ ከመጣ በኋላ 12 ጎሎችን ማስቆጠር ችሏል ማለት ነው። ያን ያህል የላቀ ጎል የማስቆጠር ቁጥር ያለው ተጫዋች ነው። ብራዚላዊ እንግዲህ በሁሉም ጉዳዮች ከማንቸስተር ዩናይትድ ጋር ሙሉ በሙሉ የማንቸስተር ዩናይትድ ፕሮጀክት ተቀብሏል ነው የተባለ። በጣም በቅርብ ቀን ወይም ደግሞ በዚህ ሳምንት ሙሉ በሙሉ ዝውውሩ እንደተጠናቀቀ ምናበስራችሁ ይመስላል። ግን እኔ እርግጠኛ ሆኜ እናገራለሁ ማቲያስ ኩና የማንቸስተር ዩናይትድ ንብረት መሆን ችሏል። በዚህ ቦታ ላይ ብራያን ምቡማ ሌላ ማንቸስተር ዩናይትድ ሊጨምረው የሚችል ተጫዋች ነው። ግን እንዳልኳችሁ አንድ ሁለት ኮንዲሽኖች ይኖራሉ። የሻምፒዮንስ ሊግ ማንቸስተር ዩናይትድ መሳተፉ ሌሎች ተጨማሪ ዝውውሮችን ለማድረግ የሚጠብቀው ጉዳይ ይሆናል። ከአማካኝ ስፍራ ተጫዋች ግን ብዙ መረጃዎች አልወጡም። ግን ስሙን ጠቅሼላችሁ ወደፊት መስመር ተጫዋቾች አመራለሁ። ፍራቴሲ የጁቬንቱሱ የአትላንቶ የመሃል ሜዳ ተጫዋች ዴቪድ ፍራቴሲ ከማንቸስተር ዩናይትድ ጋር ስሙ የተያዘ የሚገኙ የኢንተሩ አማካኝ ከአትላንታ ወደ ኢንተር ከመጣ በኋላ በኢንተር ሚላን ያለው ተፈላጊነት ብዙም እምብዛም አይደለም። ምክንያቱም በዛ ቦታ ላይ እሱ በሚጫወትበት ቦታ ላይ ሚክታሪያን ባሬላ፣ ሀካን ቻላናጉ አሉና ብዙ የመጫወቻ ጊዜ ያገኘ አይደለም። እነሱ በማይኖሩበት ጊዜም ሌላ ተመራጭ ተጫዋች የኢንተሩ አሰልጣኝ ሲሞኔ ኢንዛጊ የመረጠ ይገኛልና ዴቪድ ፍራቴሲ ከማንቸስተር ዩናይትድ ጋር በአማካይ ስፍራ ስሙ እየተያዘ የሚገኝ ተጫዋች ነው። ወደ ትልቁ ሌላ መረጃ እናምራ። የቪክተር ዮኬሬሽ ዝውውርን እንመልከት። ቪክተር ዮኬሬሽ ከማንቸስተር ዩናይትድ ጋር ስሙ መያያዝ ከጀመረ በጣም ሰነባብቷል ማለት እንችላለን። በደንብ ቆይቷል። አሁን ወደ አርሰናል ኦልሞስት እየተጠናቀቀ የሚመስል ዝውውር አለ። ግን ለአርሰናል ግሪን ላይት እስካሁን አላበራም ነው የተባለ። ቪክተር ዮኬሬሽ ምንም አይነት ግሪን ላይት ወይም ደግሞ ከስፖርቲንግ ሊዝበን ጋር አርሰናል እንዲደራደሩ በግል ቪክተር ዮኬሬሽ ለአርሰናሎች አረንጓዴ መብራት ወይም ደግሞ መደራደር ይችላላችሁ ከኔ ጋር ጨርሳችኋል አላላቸውም የተባለ አንድ ጉዳይ ይጠብቃል ነው የተባለ። የማንቸስተር ዩናይትድ በዩሮፓ ሊግ ፋይናል የፍጻሜ ተፋላሚ መሆኑ ይታወቃልና የፍጻሜውን ጨዋታ ማሸነፍ ችሎ በሻምፒዮንስ ሊግ የሚሳተፍ ከሆነ ለሮበን አሞሪ ግሪን ላይት ሊያበራ ይችላል ነው ተብሎ ይጠበቅ የሚገኘው። እስከ ሮብ ምሽት ድረስ ለአርሰናል ምንም አይነት ግሪን ላይት ያበራል ተብሎ አይጠበቅም። ምክንያቱም ከቀድሞ አሰልጣኙና ውጤታማ ካረገው አሰልጣኝ ጋር አብሮ መስራት ይፈልጋል። ደግሞ ወደ አዲስ ያጫወት መንገድ መምጣት አይፈልግም ነው የተባለው። ወደ አርሰናል ሜድ ከሆነ ወደ 4-3-3 አጫወት ነው ሜድ። በማንቸስተር ዩናይትድ ጋር የሚመጣ ከሆነ ግን በጣም ውጤታማ በሆነበትና ከብራይተን ወደ ስፖርቲንግ ሊዝበን ባመራበት ጊዜ በ3-4-3 ከሚያሰለጥነው ሮበን አሞሪ ጋር ከተገናኘ በኋላ በዚህ አጫወት መንገድ ነው በጣም ውጤታማ የሆነውና በዚህኛው አጫወት መንገድ ነው ወደ አውሮፓ አዲስ ግዙፍ ሊግ መምጣት የሚፈልገው ነው የተባለ። ስለዚህ ማንቸስተር ዩናይትድ በሻምፒዮንስ ሊግ የሚሳተፍ ከሆነ ከሊያም ዴላፕ ቀድሞ ወይንም ሊያም ዴላፕን ትቶ ቪክተር ዮኬሬሽን የማስፈረም ፍላጎት አለው። የውል ማፍረሻው 100 ሚሊዮን ፓውንድ ነው የቪክተር ዮኬሬሽ ማለት ነው። ግን ደግሞ ይህን ሂሳብ የሚከፍል ምንም አይነት ክለብ እንደሌለ ስፖርቲንግ ሊዝበኖች ያውቃሉ። ደግሞ ከዚህኛው አመት ውጭ ለቪክተር ዮኬሬሽ ከፍተኛ ገንዘብ ማቅረብ የሚችል የአውሮፓ ቡድን ስለመኖሩ እርግጠኛ አይደሉም። የዝውውር ሂሳቡ ሊወርድ እንደሚችል ይገምታሉና ከ60 እስከ 70 ሚሊዮን ዩሮ ይቀበላሉ። ያውም ፋብሪዚዮ ሮማኖ 65 ሚሊዮን ዩሮ የሚከፍል ሰው ካለ መውሰድ ይችላሉ ብለው ያስባሉ ነው እያለ የሚገኘው። ቪክተር ዮኬሬሽ ማንኛውም ክለብ ቼልሲ፣ አርሰናል ወይ ማንቸስተር ዩናይትድ 65 ሚሊዮን ዩሮ የሚከፍል ከሆነ ይወስዱታል። ሌላው የልጁ ፍላጎት ነው የሚሆነው ተብሏል። ሶስቱም ክለቦች ይሄን ገንዘብ የመክፈል አቅም አላቸው። ግን የልጁ ፍላጎት የትኛው ይሆናል የሚለው ነው። እንዳልኳቸው የልጁ ፍላጎት ከቀድሞ አሰልጣኙ ጋር የመስራት ነው። ግን ቅድምም እንዳልኳቸው ማንቸስተር ዩናይትድ በሻምፒዮንስ ሊግ መሳተፉን አጥብቆ ይፈልጋል። ሌላኛው የሊያም ዴላፕ ነው። ትናንትና በጣም ኦፊሻል የዘ አትሌቲኩ ጻፊ ሎረን ዋትዊል የማንቸስተር ዩናይትድ ሰዎች በተለይ ደግሞ ጄሰን ዊልኮክስ ከሊያም ዴላፕ ኤጀንቶች ጋር ፊት ለፊት ተገናኝተው ተነጋግረዋል ብሎናል። ከዚህኛው የኢፕስዊች ታውን
የአጥቂ ስፍራ ተጫዋች በዚህ ውድድር ዓመት አስደናቂ ቁጥር ካላቸው የአጥቂ ስፍራ ተጫዋቾች ነው። ምክንያቱም ኢፕስዊች በጣም ጥሩ ቲም አይደለም፣ ግን መውረዱን የሚያረጋገጠ ቡድን 12 ጎል አስቆጥሮላቸዋል። የክለቡን 34% ጎል ማስቆጠር የቻለው ተጫዋች ነው። ከፔናልቲ ውጭ 10 ጎሎች ማስቆጠር ይችላል። የጎል የማስቆጠር ንጻሬውን ስትመለከቱ ወይም ደግሞ ለአንድ ቡድን የማስቆጠር ድርሻውን 34% መውሰድ ስትመለከቱ አራተኛው የሊግ ተጫዋች ይሆናል። ብዙ ጎል ለአንድ ክለብ ውስጥ በማስቆጠር በፐርሰንት አንጻር ማለት ነው። ኢፕስዊች የሚወርድ ከሆነ የውል ማፍረሻው 30 ሚሊዮን ፓውንድ ዝቅ ይላል። እናም 30 ሚሊዮን ፓውንድ በጣም ዝቅ ያለ ሂሳብ ነው ለማንቸስተር ዩናይትድ ሆነ ለሌሎችም ክለቦች ማለት ነው። ይህን የ22 ዓመት ወጣት እንግሊዛዊ አጥቂ መስመር ተጫዋች ማንቸስተር ዩናይትድ ለማስፈረም ይፈልጋል። ቅድም ያልኩላችን ኮንዲሽን ብቻ ማንቸስተር ዩናይትድ ይጠብቃል። ቪክተር ዮኬሬሽ የማያስፈርም ከሆነ ሊያም ዴላፕ የማንቸስተር ዩናይትድ ንብረት መሆኑ ማይቀር ይመስላል። በእርግጠኝነት ከሰሞኑ የምንሰማቸው ዜኖች አንዱ የሊያም ዴላፕን ዝውውር የመሆን እድሉ በጣም ሰፊ ነው። ትናንትና ኦፊሻሊ የማንቸስተር ዩናይትድ ሰዎችን የሊያም ዴላፕ ወኪሎች ተገናኝተዋል። ከኢፕስዊች ጋር ማንቸስተር ዩናይትድ መደራደር አይጠበቅበትም። ምክንያቱም የውል ማፍረሻው 30 ሚሊዮን ፓውንድ ብቻ ስለሆነ ይህን ቀጥታ መክፈል ስለሚቻል ያከፋፈል ሴትልመንትን ብዙ የሚያስፈልገው አይመስልም፣ ዝቅ ያለ ሂሳብ ስለሆነ ማለት ነው። ትናንትና የሰማናቸው የዝውውር መረጃዎች እነዚህ ናቸው። እናም ደግሞ በጣም ታማኝ ናቸው። አሁን ያቀረብኩላችሁ መረጃዎች ከትልልቆቹ መረጃዎች አቅራቢ ወይም ዝውውር ላይ ተአማኒ ከሚባሉ መረጃዎች ነው ያቀረብኩላችሁ። ስምና ሚዲያቸውን ለመግለጽ ሞክሬያለሁ። ብዙ ተአማኝ ያልሆኑ መረጃዎች አሉ። ለምሳሌ የቪክተር ኦሲሜን ዝውውር አሁንም ከማንቸስተር ዩናይትድ ጋር የሚያያይዙ ሚዲያዎች አሉ፣ ግን ፍጹም ተአማኒ አይደሉም። አሁን የቪክተር ኦሲሜን ስም ከማንቸስተር ዩናይትድ ጋር ፍጹም ተነስቷል ማለት እንችላለን። ቪክተር ዮኬሬሽ ወይም ደግሞ ሊያም ዴላፕ ከአጥቂ ስፍራ ላይ ማንቸስተር ዩናይትድ ሊቀላቀሉ የሚችሉ ተጫዋቾች ናቸው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።